የግብጽ ዋነኛ ስራ የኢትዮጵያን ጎረቤቶች በተንኮል ማግባባት በሴራ ማስተባበር ነው። የኢትዮጵያን ጎረቤቶች እንደ ማጅላን የምታስስበት ምክንያት ይህ ነው። በዋነኝነት ከግድቡና ከወደቡ ጋር በተያያዘ ሀገራትን የቅድሚያ ትሰጣለች። ኢትዮጵያ ኤሌክትሪክ አገልግሎት ለጅቡቲ፣ ለኬንያና ሱዳን ታቀርባለች። ግድቡን ሙሉ ለሙሉ ልታጠናቅቅ ተቃርባለች። አገልግሎቱም ያኔ ይሰፋል። ይህ ግብጽን ይጎረብጣታል። ወደ ቀኝም ወደ ግራም ስትገላበጥ ኢትዮጵያን ታገኛታለች። በአንድ በኩል ኤሌክትሪክ ኤክስፖርት ስታደርግ በሌላ በኩል ወደብ ስትፈልግ ታገኛታለች። ከኬንያና ከጅቡቲ እንዲሁም ከኤርትራ ጋር ያላት ጉዳይ በዚያ ወደ የሚታይ ነው። የኢትዮጵያን ስምምነቶችና ልትስማማ ያቀደቻቸውን እየተከተለች ለማበላሸት ከየትኛውም ጊዜ በተለየ አጥብቃ እየሰራች ነው። በሁለት ዋና ምክንያቶች። አንደኛው ከአባይ ግድብ ጋር በተያያዘ ለግብጽ ይወግናል የተባለው የትራምፕ አስተዳደር ተመልሶ መምጣት ነው። ሁለተኛ ኢትዮጵያ ወደ አሰብና ቀይ ባህር በመመለስ የወደብ ባለቤት ለመሆን በምታደርገው ጥረት ከጎረቤቶቿ ጋር ተኳርፋለች። ይህ ለግብጽ ሰርግና ምላሽ ነው። ወትሮም ቢሆን የግብጽ ዋና ተግባር የኢትዮጵያን ጎረቤቶች በኢትዮጵያ ላይ ማነሳሳትና ማሳመጽ ነበርም። አሁን ሁለቱንም አጋጣሚዎች ስላገኘች በአፍሪካ ቀንድ ላይታች እያለች ነው። ቀደም ሲል ከሶማሊያ ቀጥሎ ከኤርትራ አሁን ደግሞ ከጅቡቲ ጋር በመተባበር የኢትዮጵያን የኢኮኖሚ ምንጭ ለማድረቅና አሉ የተባሉ የወደብ አማራጮችን ለማሳጣት የቻለችውን ሁሉ እያደረገች ነው። የፕሬዝዳንት አብዱልፋታህ አልሲሲ የጅቡቲ ደርሶ መልስ ዓላማ ይታወቃል። ጅቡቲ ለኢትዮጵያ ዋና የወደብ አገልግሎት አቅራቢ ናት። በዚህም ጅቡቲ ከፍተኛ ኢኮኖሚ ጥቅም ታገኝበታለች። ታዲያ የጥቅሟ እንዲቀርባት አትፈልግም። ኢትዮጵያ የወደብ ባለቤት ከሆነች ጅቡቲ ኪሳራ ውስጥ ትገባለች። ይህ ከመሆኑ በፊት ጅቡቲ የግብጽን ምክር ትሰማለች። ግብጽ ኢትዮጵያ ወደብ እንዳታገኝ በትብብር ተግታ ስትሰራ መቆየቷ የሚታወስ ነው። አሁንም ከኤርትራ ጋር ምን እያደረገች እንደሆነ ይታወቃል። የቀይ ባህር ጎረቤቶችን እያግባባች ነው። የቀይ ባህር ተዋሳኝ ያልሆነ ሀገር ወደ ቀይ ባህር መውጣት የለበትም የሚል ዘመቻ እያካሄደች ነው። ኢትዮጵያ ወደ ሶማሊያ ስትሄድ ግብጽ ተከትላ ወደዛ ማምርታለች። ወደ ኤርትራ ስትዞርም አለች። አሁን ደግሞ ወደ ጅቡቲ አቅንታለች። ያመራችበት ዋና ምክንያት ይታወቃል። ኢትዮጵያ በቀይ ባህር የያዘችውን አቋም ልትቀይር እንደማትችል ስለተረዳች ነው። ይህ ለጅቡቲ ከባድ ነገር ስለሆነ የኢትዮጵያን የቀይ ባህር ጉዞ ከጅምሩ እናስቀረው ነው የአልሲሲ ምክር። አልሲሲ የመከሩት ከጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌ ጋር ነው። ኢትዮጵያ የጅቡቲንና የኬንያን የኤሌክትሪክ ኃይል አቅርቦት ተሸፍናለች። ከዚህ ጋር በተያያዘ ግብጽ የሸፍጥ መንገድ ጀምራለች። የአልሲሲ የግብጽ ጉብኝት ቢያንስ በሁለት ጉዳዮች ላይ ያተኮረ ነው ተብሏል። አንደኛው የኤሌክትሪክ ጉዳይ፣ ሁለተኛው የቀይ ባህር ጉዳይ ነው። ሁለቱም ለግብጽ ወሳኝ ጉዳዮች ናቸው። የህዳሴው ግድብ ሲጠናቀቅ ኢትዮጵያ የኤሌክትሪክ ኤክስፖርቷን ታሰፋለች። ይህ ከወዲሁ ይቋረጥ ዘንድ ከአንደኛው የኤሌክትሪክ ተጠቃሚ ሀገር ጅቡቲ ጋር መክራለች። ወደብን በተመለከተ ከኤርትራ ጋር እየዶለተች ነው። ስለዚህ ግብጽ በወደብና በግድብ ጉዳይ እንቅልፍ አጥታ እየሰራች ነው ማለት ነው። በዚህ አያያዟ ከቀጠለች ወደ ኬንያ ማማተሩ አይቀርም። ኬንያ ምን አለ የሚል ጥያቄ ይነሳል። ለዚህ ጥያቄ ምላሹ አንደኛው ከጅቡቲ ጋር ተመሳሳይነት ያለው ነው። ኢትዮጵያ ልክ እንደ ጅቡቲ ለኬንያም የኤሌክትሪክ አቅርቦት እያደረሰች ነው። ይህ የግድቡ ፍጻሜን ተከትሎ ሊሰፋ የሚችል አገልግሎት ነው። ግብጽን ምቾት የነሳ ጉዳይ ነው። እናም ግብጽ ኬንያን በዚህ ጉዳይ ለማግባባት ጥረት ማድረጉ አይቀርም። ኬንያም ከኢትዮጵያ ጋር የኢኮኖሚ ፉክክር ውስጥ ስለገባች ምናልባት ልትተባበራት ትችላለች የሚሉ አስተያየት ሰጪዎች አሉ። በሌላኛው ማዕዘን ያሉ ደግሞ ኢትዮጵያና ኬንያ ረጅም ዓመታትን የቆየ መልካም ግንኙነትና ትብብር አላቸው። ግብጽ የቱንም ያህል ብትወራጭ ኬንያ ፈንጫዋ ስር ያለውን የኤሌክትሪክ አቅርቦት እምቢም ብላ የግብጽን ምክር ልትሰማ የምትችልበት እድል ጠባብ ነው ይላሉ። የሞምባሳው ስምምነትና ቀጣዩ ፉክክር። ኢትዮጵያና ኬንያ ግንኙነታቸው የተሻሻለ ነው። ዓመታትንም የዘለቀ ነው። 2 ዓመታት የፈጀው የኢትዮ ኬንያ ድርድር በመጨረሻ ስምምነት መቋጫ ማግኘቱ የግንኙነታቸው መሻሻል ብሎ መጠንከር ማሳያ ነው። ኢትዮጵያና ኬንያ የአፍሪካ ነጻ ንግድ ቀጠና ሲፈራረሙ በሁለቱ ሀገራት መካከል ቀለል ባለ የንግድ ስርዓት ተግባራዊ ለማድረግ አቅደው ነው። ከኢትዮጵያ በኩል ፊርማውን ያሳረፉት ካሳሁን ጎፌ የንግድና ቀጠና ትስስር ሚኒስትር ናቸው። በኬንያ በኩል የሀገሪቱ የኢንቨስትመንትና የንግድ እንዲሁም ኢንዱስትሪ ካቢኔ ጸሐፊ ፊርማውን ፈርመዋል። በስምምነቱ የድንበር ንግድ፣ የግብይት ገደብ፣ የጉዞ ድግግሞሽና የምርት ዋጋ ዝርዝር ተካቷል። በዚህ ስምምነት መሰረት በኢትዮጵያ በኩል ከድንበር ወደ ውስጥ 50 ኪሎ ሜትር ገብቶ መገበያየት ይቻላል። በኬንያ በኩል ደግሞ ከኢትዮጵያ ድንበር ወደ ኬንያ 100 ኪሎ ሜትር ነፃ የድንበር ንግድ ቀጠና ይኖራል ተብሏል። ኢትዮጵያውያን ከድንበር ወደ ኬንያ 100 ኪሎ ሜትር፣ ኬንያውያን ደግሞ ወደ ኢትዮጵያ ድንበር 50 ኪሎ ሜትር ዘልቀው በመግባት እርስ በርስ መገበያየት ይችላሉ ማለት ነው። ውሳኔው የንግድ ቀጠና ብለው በለዩት አካባቢ ዜጎች መገበያየት የሚችሉት የሸቀጦች መጠን በወር እስከ $1000 ዋጋ ያላቸውን ሸቀጦች እንዲገበያዩ የሚያስችል ነው። ስምምነቱ ለግብይት የሚደረገውን የጉዞ ምልልስ በተመለከተ ያስቀመጠው ገደብ አለም። በወር
4 ጊዜ ድንበር ንግድ ቀጠና ጉዞ ምልልስ ያደርጋሉ። በ4 ጉዞ የሚሸምቷቸው አጠቃላይ ዋጋቸው $1000 አይበልጥም። እንደ አጠቃላይ በሞምባሳው ስምምነት መሰረት በኬንያና ኢትዮጵያ የሚመረቱ ዕቃዎች በሁለቱ ሀገራት ውስጥ በየትኛውም ቦታ ተዘዋውረው ይሰራሉ። በሞምባሳ ያለውን ቱሪዝም የሁለቱን ሀገራት ኢኮኖሚ የሚያሳድጉ ሌሎች ንግድ ነክ ጉዳዮች ይካተታሉ ተብሏል። የኢትዮ ኬንያ ግንኙነት በዚህ መልክ መሻሻል ቢያሳይም ፊት ለፊት ከበድ ያለ ፉክክር ተደቅኗል። ዓለም አቀፉ የገንዘብ ተቋም በተያዘው የአውሮፓውያኑ ዓመት ኢትዮጵያ በምስራቅ አፍሪካ በግዙፍ ኢኮኖሚ ባለቤትነት የቀዳሚነት ደረጃዋን ለኬንያ ታስረክባለች ብሏል። እንደ IMF መረጃ የኢትዮጵያ ጥቅል ሀገራዊ ምርት $117 ቢሊዮን እንደሚሆን ያስታወቀ ሲሆን በአንጻሩ ኬንያ $132 ቢሊዮን በመያዝ ከምስራቅ አፍሪካ ቀዳሚ ትሆናለች። ባለፈው የፈረንጆቹ ዓመት የኢትዮጵያ አጠቃላይ ምርት $143 ቢሊዮን ነበርም። ኬንያ ደግሞ $121 ቢሊዮን። የኢትዮጵያ ዓመታዊ ምርት መጠን ወደ ሁለተኛ ደረጃ የሚወርደው በገበያ መሩ የውጭ ምንዛሪ ፖሊሲ ሳቢያ የብር ዋጋ በመዳከሙ ነው። የምንዛሪ ፖሊሲ ለውጡ ኢትዮጵያ በአፍሪካ የነበራትን ቦታ ሊያስነጥቃት የሚችል ነው። ኬንያ በምስራቅ አፍሪካ የነበራትን ግዙፍ ኢኮኖሚ የሚያሰኝ ስያሜ ከኢትዮጵያ መልሳ ትረከባለች። ዓለም አቀፉ የገንዘብ ተቋም IMF ባወጣው የጸደይ ወቅት የኢኮኖሚ ምልከታ ሪፖርት የኢትዮጵያ ገንዘብ ከትልልቅ የውጭ ምንዛሪዎች አንጻር የነበረውን ቦታ በኢኮኖሚ ለውጡ አማካይነት በማዳከሙ ዓመታዊ ጥቅል ምርቱ በዶላር ሲታይ በከፍተኛ ሁናቴ እንዲቀንስ አድርጎታል ብሏል። ይህም የአገሪቱ ዓመታዊ ጥቅል ምርት እንደ ፈረንጆቹ በ2025 ወደ $117 ቢሊዮን እንደሚወርድ ተንብየዋል። ተቋሙ ስለ ዓለም ኢኮኖሚ እድገትም ትንበያውን ያስቀመጠ ሲሆን ባለፈው ጥር ወር ከነበረበት 3.3 በመቶ ወደ 2.8 በመቶ ዝቅ እንደሚል ያስታወቀበት ሆኗል። በ2024 የነበረው የዓለም ኢኮኖሚ እድገት ትንበያ ከ3.1 በመቶ እስከ 3.3 በመቶ የሚደርስ ነበረም። አሜሪካ በንግድ አጋሮቿ ላይ ጣለችው ታሪፍ የመልስ ምት ሲያመጣ ኢኮኖሚው ተመትቷል። አሜሪካ ከዚህ ራሷ ካጠመደችው ወጥመድ ማምለጥ አልቻለችም። በዚህ ጊዜ ዓለም በቀውስ አዙሪት ውስጥ ስትዳከር ጦርነት እየደጋገመ ሲያደክማት ሀገራት ኢኮኖሚያቸው ሲወድቅ መንግስት በመንግስት ላይ ሲነሳ ቀዝቃዛው ጦርነት ሲቀሰቀስ በተለይ ደግሞ የንግድ ጦርነቱ ሲያየል አንዱ ሌላውን በመክሰስ ሲመላለስና በመጨረሻም እጅ ሲሰጥ አንዲት ለኃያል ሀገር ብቻ ብርታቱን አግኝታ ከፊት መስመር ተሰልፋ ነበርም። አሜሪካ በሌሎች ውድቀት ላይ የተነሳች በሌሎች ኪሳራ ላይ ያተረፈች ናት የሚሉ አስተያየት ሰጪዎች ብዙዎች ናቸው። የአንደኛውና የሁለተኛው ዓለም ጦርነት ፍጻሜን ተከትሎ የተፈጠረውን ዓለም አቀፍ ቀውስ ዋቢ በማድረግ በስፋት ትንታኔ ይደመጣል። ዛሬም ከዛ የቀጠለና እንደገና እየተፈጠረ ያለውን የኢኮኖሚ ጦርነት ከዋናው የትግል ሜዳ የአፍሪካ ቀንድ ጋር አያይዞ የሚወጡ መረጃዎች አሉ። እኛም በጥቂቱ እንዳሰሰዋለን። የአፍሪካ ቀንድ የትግል ሜዳም የአፍሪካ ቀንድ የትግል ሜዳ ነው። አሸናፊ የሌለው ወይንም የማይሸናነፉ ታጋዮች የሚፋለሙበት የትግል ሜዳ ነው። ቀይ መስመር ያልተሰመረበት ሁሉም ያሻውን አድርጎ የሚወጣበት ነው። አንዱ በውክልና ሌላኛው በቀጥታ ይፋለምበታል። የፉክክር የጦር የጥላቻ ጥግ ከየአይነቱ በብዛት የሚታየው በዚህ ቀጠና ነው። ሌላው የዓለም ክፍል የዚህ ሰለባ ሳይሆን አይቀርም። ግን ልክ አለው፣ መነሻና መድረሻ አለው። ከዚያም በላይ ደግሞ የጋራ ዓላማ አለው። ያ ዓላማው ኢኮኖሚ ነው። ኢኮኖሚው ሲነካ ሆ ብሎ በጋራ ይነሳል። የገበያ መረጋጋት ይመጣ ዘንድ ጣራ የነካው የኑሮ ውድነት ይሻሻል ዘንድ በቅድሚያ ኢኮኖሚው መስተካከል ስላለበት በዚህ ጉዳይ የማይደራደረው ሕዝብ በጋራ ይነሳል። የጎረቤት ሀገር ኬንያን ጉዳይ በጥቂቱ እንመልከተው። በአንድ ወቅት የሀገሪቱ ሽልንግ የመገበያ ገንዘብ ዋጋ አጥቶ ነበርም። ምንዛሬው የሕዝቡን አኗኗር ዘይቤ እስከ ማናጋት ደርሷል። ይህን ተከትሎ በናይሮቢ የተቃውሞ ሰልፎች ተደርገዋል። ከዚያ በኋላ ማሻሻያ ተደረገም። ዋጋ አጥቶ የነበረው ሽልንግ ዋጋው ከፍ አለም። የመግዛት አቅሙ ተጠናከረ። ከዚህ አልፎ በአፍሪካ ቀንድ ኢኮኖሚ ቀዳሚነት ደረጃ የነበራት ኢትዮጵያን ኬንያ ልትረከባት እጅግ እንደተቃረበች ተነግሯል። መረጃው በአንድ በኩል ከትራምፕ የታሪፍ መዘዝ ጋር ይያያዛል፣ በሌላ በኩል ኢትዮጵያ ከገጠማት የምንዛሪ ፈተና ጋር የሚቀራረብ ነው። ኢትዮጵያ በትራምፕ የአስተዳደር ዘመን ፈተናዋ በዝቷል። የአልሲሲ መንግስት የልብ ልብ የሚያገኘው በትራምፕ አስተዳደር ስር ነው። ስለዚህ ኢትዮጵያ ከምንጊዜውም በላይ በዚህ ዘመን ትፈተናለች የሚል አስተያየት አመዝኖ ይሰማል። ግብጽ ጎረቤቶቿን አሳመፀች አላሳመፀችም ኢትዮጵያ ያዘችው ጉዳይ ወደብና ግድብ እስከሆነ ድረስ ፍልሚያው ቀላል አይደለም። ኢትዮጵያ በጠነከረችና በደከመች ጊዜ ቀንዱ ኃይል አስተላለፍ እየተቀያየረ ነው። በአንድ በኩል የውስጥ ግጭትና ጦርነቱ፣ በሌላ በኩል የግድቡና የወደቡ ጉዳይ የፈጠረው ፍጥጫ አለም። ይህ ኢትዮጵያ በአፍሪካ ቀንድ ባላት ተሰሚነትና ተጽዕኖ ፈጣሪነት ላይ ፈተና መደቀኑን ነው ብዙዎች የሚናገሩት።